ወፍ እንኳን ጎጆ አላት። ወማይነቅኒ ሀበት አነብር ጎሊሃ ዋኖስም እንኳን ግልገሎቿን የምታኖርበት ጎጆ የሳር ጎጆ አላት። ምስዋዕከ እግዚኦ እግዚእ ኃያላን የኃያላን አምላክ ሕያው እግዚአብሔር ቅዱስ እግዚአብሔር የሰራዊት ጌታ ቅዱስ እግዚአብሔር ምስዋዕከ እግዚኦ ማደሪያ ድንግል ማርያም ግን ቤታታ ትንከራተታለች ይላል። ማደሪያ ድንግል ማርያም የምድርና የሰማይን ጌታ ለማስጠጋት የበቃች ከሰማይ ይልቅ የመጠቀች ከምድር ይልቅ የሰፋች ከውቅያኖስ ይልቅ ሕሊናዋ በተዘክሮተ እግዚአብሔር የጠለቀ እናትህ ድንግል ማርያም ግን ማደሪያ አጥታ ትንከራተታለች እያለ ቅዱስ ዳዊት ስለ እመቤታችን ያለቅስ ነበረ። እንዴት ለወፍ ጎጆ ስታገኝ ለግልገል እንኳን ለዋኖስ እንኳን የግልገሎቿ ማኖሪያ ጎጆ ሲኖር ለእናትህ እንዴት ቤት አልሰጣትም ይላል። እንዲህ እያለ ያለቅስ ነበረ እና 70 ዘመን ያለውን መከራ ከተናገረ በኋላ የእመቤታችን ስደት እያሰበ ያለቅስ ነበረ። እኛ እመቤታችንን ሆነን ቢሆን እግዚአብሔርን በአንድ ቀን ክደው ነበረ። ለአገልጋዮች ቤት ሰጠህ፣ ለዳዊት የጽድ የዝግባ ቤት የሰጠህ ለባሮች፣ ለአብርሃም ቤት የሰጠህ የድንኳን ቤት፣ እስራኤልን በደመና የጋረድክ ከድንጋይ ጽላት ለተቀረጸችው ጽላት ቤተ መቅደስ 46 ዓመት የፈጀ ቤተ መቅደስ ያሰራህ፣ ለመላእክት የብርሃን ከተማ የሰጠህ፣ ለወፍ ጎጆ ለቀበሮ ጉድጓድ የሰጠህ እኔ አንተን በወለድኩ የምንከራተት ለምንድን ነኝ ያላለች ፈጣሪዋን ያላማረረች እንደመቤታችን ያለ የለም። እኛ ብንሰደድ በአበሳችን ነው። አንደበታችን ከሐሰት ከቅጥፈት፣ እጃችን ከስርቆት፣ ልቡናችን ከቂም የማይቦዝን፣ እግራችን ወደ ክፋት የሚሮጥ በተንኮል የታጠርንን አንድ ነገር ሳትበድል አንድ ነገር ሳይኖርባት ውሃ ይዛ እየተጠማች ህብስት ይዛ እየተራበች ሀገር ይዛ እየተሰደደች እንደሷ ያለ መከራን የተቀበለ የለም። እንዳፋ የቀና ጎዳና ይላሉ አባቶቻችን። ገበሬው እንኳን ሰው እንዲህ ያለችውን መቅደስ ይሳደባል። ርስት የተነቀለ ሰው ማለት ከመቤታችን የተነቀለ ሰው ነው። እንዲህ ያለችውን መቤት ያላማረረች ማን ይቻለዋል? እንዲህ አድርጎ እኛ እኮ 3 ቀን ጸልየን መከራ ሲደርስብን እኮ ነው የምናማረረው። እንዴ 3 ቀን እኮ ጸልያለሁ ንስሐ ገብቻለሁ እኮ እንዴት እንዲህ ታደርገኛለህ ብለን በእግዚአብሔር ላይ ፉከራ እንጀምራለን። እድሜ ዘመኗን ህሊናዋ እንደውም ሊቃውንት እኮ ሲናገሩ ህሊናዋ አንድ ቀን እስቲ እግዚአብሔር ያሳያችሁ። እስቲ በቀን ለስንት ሰዓት እግዚአብሔር እናስባለን? ለስንት ሰዓት አስበን እናውቃለን? እንደው ለ5 ደቂቃ እግዚአብሔርን ሳያቋርጥ የሚያስብ ሰው ካለ እሱ ንዑድ ክቡር ነው። ለ5 ደቂቃ ሳያቋርጥ ቢያስብ እንኳን እግዚአብሔርና ቤቱን፣ እግዚአብሔርና ኑሮውን ወይ እግዚአብሔርና ጠላቶቹን ነው የሚያስበው። እግዚአብሔርን ብቻ 5 ደቂቃ እንኳን ያሰበ ሰው የለም። ሙሉ ህሊናዋ እግዚአብሔርን ብቻ ስታስብ የኖረች የእግዚአብሔር ከተማ እንዲያውም ተመልከቱ፣ መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሐኒ እስከ ኤዶምያስ ይላል ቅዱስ ዳዊት። ወደ ጽኑ ከተማ ማን በወሰደኝ ይላል። ወደ ጽኑ ከተማ ማን በወሰደኝ የሚለውን ሊቃውንቱ በብዙ ወገን ተርጉመውታል። ቅዱስ ዮሐንስ ዘደማስቆ የሚባል ሊቅ ግን ምን ይላል? ወደ ጽኑ ከተማ ያላት እናቱን ነው ይላል። ድንግል ማርያም ጽኑ ከተማ ናት። ኃጢአት ያላፈረሳት፣ የዲያብሎስ ወንበዴ ያልነቀነቃት፣ እግዚአብሔርን ለመቻል የበቃች ጽኑ ከተማ፣ ኃጢአት ሊገባባት ያልተቻላት በሳት ቅጥር የታጠረች ጽኒት የመንፈስ ቅዱስ ከተማ። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል ቅዱስ አትናቴዎስ ሲናገር። መንበሩን በእሳት ያጠረ እንዳንተ ያለ ማን ነው ይላል። ምን ማለቱ ነው? እናቱን በመንፈስ ቅዱስ አጥሮ የሚጠብቅ እንዳንተ ያለ ማን ነው ይላል።
እንዲህ ያለች ከተማ